እግዚአብሔር ለአንድ ለተለየ ነገር እያዘጋጀን እንደሆነ እኔ አምናለሁ። ሁለት ነገር ነው ባይዘው እየሆነ ያለው እዚህ ቦታ። ዝም ብዬ እየሰበኳችሁ አይደለም። የመጣውን የእግዚአብሔርን ሙቭ የእግዚአብሔርን ጉብኝት ሁለት ነገር biblical perspective and historical ከታሪክ የምናወራው ነገር የሆነ የፕሮግራም ማሟቂያ የሆነ ኢሳት ምናምን ኖ something የተጨበጠ tangible የሆነ ኦኬ በቤተ ክርስቲያን ታሪክ ውስጥ የሚዳሰስ የሚጨበጥ አካሄድ ያለው በሕይወታችንም ደግሞ እግዚአብሔር ሊቀጥል ያለውን አጀንዳ ለእግዚአብሔር ዝም ብሎ አንድ ነገር ይናገራል ብዬ አላምንም። ስለዚህ እግዚአብሔር አንድ ሊያደርግ ያለው ነገር አለ በዚህ ቦታ። ኢየሱስ የበላይ ጌታ ነው። አንድ የሆነ ነገር ከለመድነው ከምናቀው ከተረዳነው ውጪ እኛ ሪቫይቫል ስንል ለስማችን ክብር አይደለም። ሪቫይቫል ስንል የሆነ ቸርቻችን የታወቀች እንድትሆን ልዩ አገልጋዮች እንድንሆን ነው። ክራይስትን በዘመናችን ገዢ በሆነ መንፈስ ክብር ለጌታ ይሁን እየተነገሩ እየተወሩ ከሚታዩት ውስብስብ ነገሮች ሁሉ በላይ ቤተ ክርስቲያን በኃይልና በስልጣን ይሄን ወንጌል በክብር እንድትገልጥ ክርስቶስ ገኖ እንድታይ ዛሬ ስለ ኢትዮጵያ ሪቫይቫል ሁለት ነገር አንስቻለሁ። ስለ ሐዋርያት ስለ ሪቫይቫል ምንነት አይተናል። ሐዋርያት ስራ ላይ ያለውን ሁኔታ ተመልክተናል ከታሪክ ገጽ። ሁለተኛ ደግሞ በቸርች ሂስትሪ በቸርች ታሪክ ውስጥ ይሄ ዌቭ የደበዘዘበት ዘመን እንደነበረ ከዛ በኋላ በዚህ በመቶ ዓመት ጊዜ ውስጥ ይሄኛው ያኛው መቶ ክፍለ ዘመን መግቢያ ላይ በዓለም ላይ የተከሰተውን ይናውን የምናየው የአሱዛ ሪቫይቫል የተባለው ዓለምን የሸፈነው አሁን የፔንቴኮስታል ሙቭመንት በዓለም ላይ ባይዘው ወደ 600 ካሪዝማቲክ እና ፔንቴኮስታሎች አንድ ላይ 600 ሚሊዮን ናቸው። ይሄ የ100 ዓመት ውጤት ብቻ ነው ባይዘው። በዓለም ላይ በዚህ አይነት ፍጥነት ያደገ ነገር እንደሌለ የቤተ ክርስቲያን ታሪክ ጻፊዎች ይናገራሉ። የዓለምን አቅጣጫ የለወጠ ዌቭ ነው። ስለዚህ ሌላ ነገር ነው ማየው። ሃሌሉያ። በሚቀጥለው ዘመን ደግሞ እግዚአብሔር በተለየ ሁኔታ ቤተ ክርስቲያን ተነስታ በጣም ብዙ ውስብስብ ነገሮች እየመጡ ናቸው። ባይዘው በጥሩ ንግግሮቻችን መርታት ማንችላቸው፣ በጥሩ ስብከቶቻችን መግጠም ማንችላቸው፣ በጥሩ ምክሮቻችን ልንጋፈጣቸው ማንችላቸው የእግዚአብሔር ኃይል በተለየ ሁኔታ ካልተገለጠ በስተቀር ክብር ለእግዚአብሔር ለአምላካችን ይሁን። በፍጹም የማንችላቸው ነገሮች እየበዙ ናቸው። ይሄን ደግሞ እግዚአብሔር የሚያሻግረን ክብር ያመጣል። እስቲ ባካችሁ አሜን የሚል ሰው እኔ እንደዛ አምናለሁ። በዛ ኮንቪክሽን ውስጥ ሆኜ ነው ሼር የማደርገው። ይሄኛው ደግሞ በጣም የሚገርማችሁ ስለ አሱዛ ነግሬያችኋለሁ ባለፈ ሳምንት። ይሄ ደግሞ ኢስት አፍሪካ ሪቫይቫል ብላችሁ ጎግል ላይ ገብታችሁ ማንበብ ትችላላችሁ። ማታ ኢስት አፍሪካ ሪቫይቫል የሚባል ሩዋንዳ ዩጋንዳ የተነሳ ዌቭ አለ 30ዎቹ ውስጥ። በጣም እኔ የገረመኝ ነገር ምንድነው የሚለው ያንን ሐሳብ ሳይ ቸርቾች ነበሩ፣ ቸርቾች ሙሉ ናቸው አሉ። ግን ከፍተኛ ሰዎች ከዓለማውያን የማይሻሉ ሰዎች ናቸው ቸርች ሞሉ ይባላል። በዛ ጊዜ በጣም በብዙ ነገር የተረቱ በጣም እንዳውም በሪቫይቫሉ ከመሆኑ በፊት ከፍተኛ ቤተ ክርስቲያን ተከላ የተባለበት ዘመን ሁሉ ነበር አሉ በዛ ምድር። ግን ሰዎች ላይፋቸው የተበላሸ በመጠጥ በተለያየ አይነት ሁኔታ የተያዙ ሰዎች ነበሩ አሉ ሩዋንዳ ውስጥ።
ከዛ በኋላ ሁለት ዶክተሮች ከእንግሊዝ ይመጣሉ። በጣም አዘኑ የሰዎችን ህይወት አይተው። ይሄ ነገር ካልተለወጠ በስተቀር በፍጹም አሉ እግዚአብሔርን ሪቫይቫል ወይንም ሞት ብለው አወጁ። መጮህ ጀመሩ በእግዚአብሔር ፊት። በተለየ ሁኔታ በእግዚአብሔር ፊት መጸለይ ጀመሩ። አንድ ቀን ማታ ሲጸልዩ የሆነ ግሩፕ ነው የሚጸልየው አብረው። በፍጹም መቆጣጠር የማይቻል ነገር በማከላቸው ተከሰተ። ሲነጋ እንደነጋና የሥራ ሰዓት እንደደረሰ ኮንሽስ መሆን አልቻሉ። ሙሉ ቀን ማታ አደሩ፣ ሙሉ ቀን። ከዛ በኋላ ከዛ ወጥተው ኖርማሊ ሲሄዱ ከዛ ፕሮግራም ላይ የነበሩ ሰዎች እነሱ ምንም ሳይናገሩ መንገድ ላይ የመንበርከክ ፕሊዝ እግዚአብሔርን ነው የምጠሩት። እኔ ኃጢአተኛ ነኝ ሰውን እኮ አይተው because of the presence ኢየሱስ የበላይ ጌታ ነው። ከእግዚአብሔር ጋር ከመቆየታቸው የተነሳ ከዛ በኋላ በጣም የሚገርመው ይሄ ሪቫይቫል የሚታዩት ከኢስት አፍሪካ ተነስቶ the entire ዩጋንዳ፣ ሱዳን ባይዞ አንድ ቁጥር እንገራችሁ የኢትዮጵያ ሪቫይቫል ራሱ ከዚህ ጋር አታችል ነው። ብዙ ጊዜ የኬንያው የመንፈስ ቅዱስ እንቅስቃሴ ከዚህ ነው የተነሳው። ስለ ኢትዮጵያ ሲወራ ኦማዬ ቻቻ እዚህ ቸርች በጣም ሁሉ ጊዜ ይነሳል ስማቸው። እሳቸው ከዚህ የተነሳው ሪቫይቫል ነው ያን ሰው የነካው። የት የመጣው ሰው? ኢትዮጵያ የመጣው ሰው። በጣም የሚገርም ነገር ነው። the entire ሀገራትን ኢንፍሉዌንስ አረገ ከዛ የተነሳው እሳት። ባይዞ አውሮፓ ሁሉ ላይ ይላል። እነዚህ ሰዎች ናቸው በዚህ ሪቫይቫል ውስጥ እግዚአብሔር የተጠቀመባቸው። በዛ ዘመን እኛ በዛ ዘመን እንደዛ አይነት አለባበስ ብዙ ኢትዮጵያ ውስጥ አይታወቅም። ማለትም በመቼ መሰላችሁ 1930 አካባቢ በአውሮፓ ማለት 20ዎቹ መጨረሻ ፕሮቴስታንት የሚባል ቸርች ይሄ ሪቫይቫል በዚህ ቦታ በሚሆንበት ጊዜ አልነበረም። that's a wave ሰዎች ወደ ጌታ ከሁሉ በላይ እኔ ይሄን ነገር ስመለከተው የተገረምኩት restitution ምን ሆነ ያሉ የቸርች ግቢ በተሰረቀ ዕቃ ሞሉ አሉ ሰዎች። ማንም ባይዘው መድረክ ላይ እኮ ገልጧቸው አይደለም። ተቀላቅለን እንዳንኖር ያ ፕሬዘንስ ያ መንፈስ ያ እጅ በጌታ በኢየሱስ ስም የሚበልጥ ክብር ከኃጢአታችን ጋር ተቃቅፈን እንዳናገለግል በቤቱ እንዳንኖር that is a wave እግዚአብሔር እኔ ከዛ የሚበልጥ ነገር ያደርጋል ብዬ አምናለሁ። እኔ አምናለሁ። ያ ታሪክ በዛ ታሪክ የነበረ ሰው ሁሉ ሞቷል። ያ ዘመን አልፏል። ያ ታሪክ አልፏል። ግን ያም ታሪክ በደካሞች የሰራ እግዚአብሔር በዚህ ጉባኤ ዛሬም አለ። በማከላችን ዛሬ አለ። yes stretch out የሚያደርገን መንፈስ በምድር ላይ በሌላ ተጽዕኖ የሚገልጠን ክብር ለማን ይሁን? የሃይማኖትን ብርድ ልብስ ከላይላችን የሚቀድ መንፈስ ኢየሱስ የበላይ ጌታ ነው። የጴንጤቆስጤ እንቅስቃሴ በዓለም ላይ ታዋቂ የታሪክ መርማሪ የሆነ ጻፊ ነው። የጴንጤቆስጤ እንቅስቃሴ የሃያኛው መቶ ክፍለ ዘመን ክርስትናን እንደገና ዲዛይን ያደረገ እንቅስቃሴ ነው ይላል። እንደገና ላይቭ ያደረገ ኢየሱስ ለዘላለም ያድናል። እንደገና እኛው ደግሞ ዴቪድ ብራንት የሚባል ሰው በዓለም አቀፍ ደረጃ ጴንጤቆስጣውያንና ካሪዝማቲኮች ተመልከቱ በአንድ 100 ዓመት ብቻ ስንት መቶ ሚሊዮን 600 ሚሊዮን በላይ ተከታዮች ያፈሩ ሲሆን በየዓመቱ ይሄ እንቅስቃሴ 19 ሚሊዮን ሰዎች ተከታዮችን ያፈራል ይላል። ክብሩን ለዘላለም እግዚአብሔር ይውሰድ።
ወደ አንድ ነገር ልውሰዳችሁ። ሌሎች የእግዚአብሔር ሰዎች በዘመናት መካከል የኖሩ በዚህ እሳት ውስጥ ያለፉ ታላላቅ ሰዎች ስለ ሪቫይቫል ምንድነው ያሉት? እኔ በጣም ይነከኛል የነዚህ ሰዎች ሕይወት ምስክርነት። እንደዚህ ነው የሚለው። ይሄ የዘመናዊው ዓለም ታላቅ ወንጌላዊ ተብሎ የታወቀ ደራሲ የመጽሐፍ ቅዱስ ሊቅ የነበረው አርኤቶር የሚባል ሰው እግዚአብሔር ብቻ ሊሰጥ የሚችለው ሰምታችኋል? እግዚአብሔር ብቻ፣ ሰዎች አይደሉም። እግዚአብሔር ብቻ ሊሰጥ የሚችለው ሕይወት የመራብና በጥልቀት የመፈለግ ጊዜ ነው የሪቫይቫል ጊዜ። ኦ ማይ ጂሰስ! እግዚአብሔር ብቻ ሊሰጥ የሚችለውን ሰባኪ አይደለም። ኦኬ፣ የመራ በጥልቀት ያ ብቻ አይደለም። ሪቫይቫል እግዚአብሔር በመንፈስ ቅዱስ ኃይል ሕዝቡ በተለየ ሁኔታ የሚጎበኝበትና የራሱን ሕይወት እግዚአብሔር ማለት ነው። እግዚአብሔር የራሱን ሕይወት በሕይወታቸው ውስጥ የሚያፈስበት የተለየ ጊዜ ነው። ሪቫይቫል ስንል የሆነ ነገር አይደለም። አሁን እየጠየቅን ያለ ነው ከኛ ጋር እንዲሆን ብቻ አይደለም። የእግዚአብሔር ሕይወት በእኛ ሕይወት ውስጥ እንዲፈስ አለ እኮ እግዚአብሔር ከኛ ጋር ሼላዶና ማያ አለ ከኛ ጋር እስከ ዘላለም ከናንተ ባይዘው ራሱ እኮ ተናግሯል ኢየሱስ። እኔ አለ እፋለ መንፈስ ቅዱስ ተቀበሉ ይላል። እኔ እስከ ዓለም ፍጻሜ ከናንተ ጋር እሆናለሁ አለ። ፍንሽት አቅልለን ካየነው ምን ያስፈልጋል ታዲያ ከዚህ በላይ? ራሱ ከራሱ ጋር ይጋጫል እንዴ? ሉቃስ 29:49 ላይ ለምንድን ነው እንደዚህ ያለው ታዲያ? ከኔም የሰማችሁት ከናንተ ጋር እሆናለሁ ያለ ጌታ በድንቅና በታምራት ኦሬዲ አገልግሎታቸውን እያጸና ያለ ጌታ ሌላ ዳይሜንሽን አለ ነው ያለው። ሌላው ዳይሜንሽኑ ምንድነው አለ? ምንድነው ያለው? ከኔም የሰማችሁት አብ ለእናንተ የገባውን የተስፋ ቃል ኃይልን ከላይ እስክትለብሱ ድረስ ከኢየሩሳሌም አትውጡ አለ። አው እኔ ከእናንተ ጋር ነኝ። ሌላው ደግሞ አዲስ ኪዳን ላይ አንድ ቃል አለ አሎስ ሌላ። ኦ ማይ ጂሰስ! እንደኔ ሆነ እኔ ግን ያልሆነ ሌላ ከናንተ ጋር የሚወጣና የሚገባ አንድ ነገር ልንገራችሁ። ኦሬዲ መንፈስ ቅዱስ ከኛ ጋር አለ። ኦሬዲ አትሞናል፣ አድኖናል፣ ሞልቶናል፣ ከኛ ጋር አለ። ግን አሁን እየጠየቅን ያለነው በኃይል እንድንወጣ የሚያደርገን የእግዚአብሔር ክብር። በሪቫይቫል ወቅት ሰዎች በኢየሱስ ክርስቶስ የደስታ ጫፍ ላይ የሚደርሱበት ጊዜ ነው። ከዛ በኋላ የሚቀጥለው በቃ እኔ ከአዲስ ሕይወት የተነሳ አዲስ ደስታ ውስጥ መገኘት። የሪቫይቫል ቀናቶች ልዩ የደስታ ቀናቶች ናቸው ካለ በኋላ የሰማይ ቀናቶችን በምድር ላይ እንደማሳለፍ ነው። የምን ቀናቶች? that's a presence። የሰማይ ቀናቶች። ይሄኛው ደግሞ ሪቫይቫል ወደ አዲስ ኪዳን ክርስትና ወይንም ዛቢያ ኦርቢት እንደገና ቤተ ክርስቲያንን የሚመልሳት መለኮታዊ ሮኬት ነው ይላል። እንደገና ከንግግር ያለፈ ከሐሳብ ያለፈ ኢየሱስ ለዘላለም ያድናል። ሪቫይቫል ማለት የሰዎች ቤተ ክርስቲያንን መሙላት ሳይሆን የእግዚአብሔር የሰዎችን ሕይወት መሙላት ነው። ሄሎ በጌታ በኢየሱስ ስም አጋንንት መጮ ብቻ አይደለም። ባይዘወይ ከዚች እዚህ ቦታ እግዚአብሔር ካደረገው ነገር የተነሳ ሐልወቱ አዋሳን እንዲሸፍን ንዝረቱ ኢትዮጵያ ላይ እንዲሰማ እስቲ ባካችሁ አሜን የሚል ሰው እግዚአብሔር ማድረግ አይችልም? ይችላል። እሱን ነው የተራብነው። እሱን ነው እየጠራን ያለነው። እሱን ነው እየፈለግን ያለነው። ሪቫይቫል ይሄን ተመልከቱ። ይሄ የደቡብ አፍሪካ ሪቫይቫል መሪ አንድሩ ሙር የሚባል ሰው ነው። ምንድነው የሚለው? ሪቫይቫል የራስ ወዳድነትንና የዓለማዊነትን መንፈስ ከቤተ ክርስቲያን ምን የሚያደርግ ነቃቅሎ የሚያወጣና የእግዚአብሔርን ፍቅር በቅዱሳን ልብ
በብቸኝነትና በበላይነት የሚያከብድ የመንፈስ ቅዱስ አብዮት ነው። በጌታ በኢየሱስ ስም we need that እሱ ያስፈልገናል። እሱ ያስፈልገናል። እጃችሁ ወደ ላይ አንሱ። ጌታ ኢየሱስ በሉ። እኛ አልቻልንም። እንደተናገርከው ቃል እንደገባህልን ቃል እንዲገባህልን ካንተ ጋር የከበረው ሕያው የሆነ መንፈስ የፈጠረን መንፈስ ያተመን መንፈስ አንተን ሊገልጥ ወደ ምድር የመጣው መንፈስ እስከ ዛሬ አይተን ሰምተን በማናውቅ ሁኔታ በኃይል በሕይወታችን እንዲያልፍ ተርበናል፣ ተጠምተናል። አሜን አሜን። ይሄ የመንፈስ ቅዱስ አብዮት ሃሌሉያ። ሪቫይቫል እና አዌክኒንግ አንድ አይነት አይተረጎምም። በዚህ ነገር ላይ በጣም የሰሩት ሪሰርቸሮች ሲናገሩ እንዲህ ይላሉ። በጣም የሚገርም ነገር ነው የምነግራችሁ። ሪቫይቫል ለቤተ ክርስቲያን ብቻ ነው ይላሉ። ለቸርች ነው እግዚአብሔር የሚያመጣው ሪቫይቫል። እዚህ ከሆነው ከእግዚአብሔር መገኘት የተነሳ የመገኘቱ ድባብ የማያምኑትን ሁሉ ይወራል። አው ይሄኛው ሪቫይቫል ነው፣ ያኛው ሰዎችን ለምን ያነቃል? ለሕይወት ያነቃል። ባይዘው ሰዎች ሳትሰብካቸው ኃጢአተኝነት ይሰማቸዋል፣ ምቾት ይነሳቸዋል። በቃ ከዛ በኋላ ይመጡና እባክህን ቸርቻችሁ ውሰዱኝ ይላል። እዛ ውስጥ የሆነ ነገር አለ እናንተ ጋር የሆነ ነገር እየሆነ ነው ያለው። ከማን የሆነ ነገር that's awakening በቃ እንደዛ ሴንሲቲቭ ይሆናሉ ሰዎች ለእግዚአብሔር ነገር። ባይዘው ቸርች ማቁ ሐዋሳ ውስጥ በመኖራቸው ብቻ ለምን እግዚአብሔር በተለየ ሁኔታ በሕዝቡ ላይ በመገለጡ ባይዘው እንደዚህ አይነት ነገር አይደለም አሁን ያለው። አሁን ሪቫይቫል ነው ማልልበት ከዞ አንዱ ይሄ ነው። አሁን ገበያ ነው ያለው። በሌላው ችግር ሌላው ስንግታ አለ። ሰምዳል የሆነ ሰውዬ ገኖስ ወጣታል። እሱ ሁሉ ማፈላጭ ቁራጭ ምናምን የሆነ ነገር where is Christ? Christ life አንድ ነገር ልንገራችሁ። ሪቫይቫል ስመጣ ፈውስ ምናምን እና ለችግሮቻችን የምናስባቸው ከዛ የመውጣቱ እሱ በመገኘቱ የሚሆን ነገር ነው። ለፈውስ ብለህ ፕሮግራም አታዘጋጅም። ፕሮግራሙ የተዘጋጀው ለሱ ለፈዋሹ ነው። ለፈዋሹ አንተ ትሰበሰባለህ። ፈዋሹ ከመገኘቱ የተነሳ ፈውስ ያልፋል። እስቲ የሰማ አሜን ይላል። ስለዚህ ፈውስ አይሰበክም፣ ፈዋሹ ይሰበካል። ሄሎ ሰምታችኋል? ታምራት አይሰበክም፣ ታምራት ሰሪው ይሰበካል። ሄሎ በረከት አይሰበክም፣ ባራኪው ይሰበካል። ዋናው that's real ኮንሰርኑ እሱ መገኘት። በሽታዬን የምታደምጥበት ጊዜ የለህም። ሄሎ በሽታዬን፣ ችግሬን፣ ጉድለቴን፣ ማጣቴን፣ ሄሎ መውደቅህን፣ መክሰርህን don't have time። አሁን ግን በጣም ጉድለታችን ፈጥቶ እንድታይ ይፈልጋል። አሁን ሪቫይቫል ኮንሽስ የምንሆነው ለአንድ ነገር ብቻ ነው፣ ለሱ። እስቲ አሜን የሚል ሰው በጌታ በኢየሱስ ስም እኔ ከዚህ በኋላ ምድርን ሳልቅ ይህን ቀን ሳላይ እንዳልሞት ጸልያለሁ በናዝሬቱ በጌታ በኢየሱስ ስም። the fresh visitation ምንድነው የሚለው? አዌክኒንጉን ተመልከቱ። አዌክኒንግ ሪቫይቫል የሚል ቃል ጽንሰ ሐሳቡ አስቀድሞ ሕይወት የነበራቸው ቸርች ነገር ግን የደከሙ አማኞች እንደገና ሪቫይቭ ማድረግ መንቃት ነው።
አዌክኒንግ ግን መንፈሳዊ ያልነበረው ማይበረሰብ በጌታ አሁን ባይዘው እኮ ቀፏቸዋል ብዙዎቹ ቴሌቪዥን ቤታቸው አለ ይሰማሉ ላይፋችን እነሱን አይነካም ምናወራው ሌላ ነው ምንሆነው ሌላ ነው በጌታ በኢየሱስ ክርስቶስ ያውስም ኦኬ አሁን ሐዋርያ ሥራ ምዕራፍ 8 ታወጣላችሁ ሐዋርያ ሥራ ምዕራፍ 8 በጣም የሚገርም ነገር ነው እዚህ ቦታ የምንመለከተው አሁን አንድ ነገር ሲኩዌንሱን በአይምሮአችሁ ውስጥ አስቀምጡ ሐዋርያ ሥራ ላይ የእግዚአብሔር መንፈስ ያለውን አሰራር በመጠኑ አይተናል ከዛ በኋላ በታሪክ መካከል መጣንና የሆነውን ነገር ለመመልከት ጥረት አድርገናል ከዛ በኋላ ኢስት አፍሪካ የሚለውን በአፍሪካም ላይ ያለውን ነገር አይተናል አሁን ኢትዮጵያ ወስዳቸዋለሁ ወደ ኢትዮጵያ አመጣቸዋለሁ አራተኛ ላይ ሪቫይቫል መንፈሳዊ እንቅስቃሴ ከኢትዮጵያ ጋር ስናያይዝ ዋናው ዲኤንኤውን የምናገኘው እዚህ ቦታ ነው ዋና ኦሪጂናል የወንጌል አመጣጥና ሁኔታ ሐዋርያ ሥራ ምዕራፍ 28 ከቁጥር 27 ጀምሮ ያለውን ቃል አነባለሁ የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያንደረድረው ምድረ በዳ ወደሚወርደው ምድረ በዳ ወደ ሆነው መንገድ ሂዳለው ተነስቶም ሄደ እነሆም የሂንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው በጣም ይገርማል ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል ስመለስም በሰረገላ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበር መንፈስም ይላል ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው አለው ፊልጶስም ሮጦ የነቢዩ የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውላለህ አለው እርሱም የሚመራኝ ሳይኖር ይህ እንዴት ይቻላል አለው ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው ያነበውም የነበረው መጽሐፍ ክፍል ይህ ነበር እንደ በግ ወደ መታረድ ተነዳ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም በውርደትም ፍርዱ ተወገደ ሕይወቱም ከምድር ተወግዳለችና ትውልዱንስ ማን ይናገራል ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ስለማን ይናገራል ስለ ራሱ ነውን ወይስ ስለ ሌላ አለው ፊልጶስም አፉን ከፈተ ከዚህም መጽሐፍ ጀምሮ ማንን ስለ ኢየሱስ ወንጌል ምን አደረገ ሰበከለት በመንገድም ሲሄዱ ወደ ውሃ ደረሱ ጃንደረባውም ነው ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው ፊልጶስም በፍጹም ልብ ቢታመን ተፈቅዶልሃል አለው መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለ ሰረገላውም ይቆም ዘንድ አዘዘ ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ አጠመቀው ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ምን አደረገው ነጠቀው ጃንደረባውም ሁለተኛ አላየውም ይላል ይሄ ታሪክ ኢየሱስ ክርስቶስ ወደ ሰማይ ከሄደ 3 ወይንም ከ2 ዓመት በኋላ ነው አልቆየም ከ35 እስከ 45 ባለው ዓመት ውስጥ የሆነ ታሪክ ነው ይሄ ስለዚህ ስለ ኢትዮጵያ ጃንደረባ ስንመለከት የመጀመሪያው በገንዘብ ላይ መሪ የነበረ ወይንም አዛዥ የነበረ ባለስልጣን የነበረ ሰው ነው ይሄ ሰው
ለኢትዮጵያ እንደ ፋይናንስ ሚኒስትር አይነት ምንድነው የሚያስገነዝበን? በዛ በጨለማ ዘመን በጣም የሚያስደንቅ ነገር አለው። ባይ ዘ ወይ ሰውየው በጣም የተማረ ሰው ነው። እያነበበ ያለው እኮ አማርኛ አይደለም። መጽሐፍ እኮ በዛ ዘመን የለም። አንድ መጽሐፍ ባለቤት መሆኑ ማለት ትልቅ ባለጠጋ መሆን አለበት። ያለው ምንድነው? ይሄ በብራና የተጻፈ በቆዳ ምናምን ያውም ጥቂት ሰዎች ብቻ ሊኖራቸው የሚችሉት ትልቅ ነገር ነው። ሌላው ደግሞ የሚያነበው ዕብራይስጥ። ሶስተኛ ደግሞ ስለዚህ ሰውዬ ስንመለከት በጣም ቲፒካል ሃይማኖተኛ ነው። ከኢትዮጵያ ተነስቶ ወደ ኢየሩሳሌም ሄደው ለምንድነው? ለመስገድ። ግን ምንድነው ያለው ቻሌንጁ? ያነባል እንጂ አንደርስታንድ አያረገውም። እኔ መለኮታዊ የሆነ እግዚአብሔርን አጀንዳ ያለው ወንጌል እኮ ወደ አውሮፓ የሄደው በምዕራፍ 16 ላይ ነው። ሊዲያን ታውቃላችሁ አይደል? ያ ኬዝ that is the entrance of the gospel to Europe. አፍሪካ ውስጥ ግን ወንጌል በኢትዮጵያ በኩል የገባው ምዕራፍ 8 ላይ ነው። ዓለም እኮ ወንጌል ምን እንደሆነ አያውቅም። ኢየሱስ የሚታወቀው ኢየሱስ የሚለው ስም ጀሩሳሌም ጋር ብቻ ነው ያለው። ከትልቅ አገልግሎት በኋላ ነው የእግዚአብሔር መንፈስ የመጣ ወደ ፊልጶስ። ሰማርያ ተናጠች። ይሄ ሰው የመጀመሪያ ዲያቆን ነበር። በተለየ ሁኔታ የመጣበት የእግዚአብሔር መንፈስ ወደ ሰማርያ ወረደ ይላል። ሰማርያ በአንድ እግር ቆመች፣ ተበጠበጠች። የአጋንንት አሰራር ፈረሰ። ክርስቶስ ተሰበከ። የጠንቋዮች የተለያየ አይነት አሰራር ምድርቷ ተናጠች። እዚህ አገልግሎት ላይ ያለ ነው መንፈስ ቅዱስ መልአክ ቀረበና በእነሱ በኩል ዓለምን መድረስ ያለብኝ አንድ ባለስልጣን ከአፍሪካ መጥቷልና ተነስተህ በአስቸኳይ ወደ ጋዛ መንገድ ውጣ አለው። that is special ምሪት ነው ይሄ። by the way ዩኒክ የሆነ ምሪት። አንድ ነገር ሌላ ላሳያችሁ። እኔ ከዚህ ተልእኮ ጀርባ ዓለም ነው ያለው። እግዚአብሔር ለዓለም ትራስት አድርጎናል። ለምንድን ነው ይድል የተሰጠን? የመጀመሪያ ፍሬዎች ሆነን ዓለምን በዚህ ፓሽን በዚህ ሃይ እኔ አሁን የሚመጣው ሪቫይቫል እንዴት እንደሆነ ታውቃላችሁ? እዚህ ጋር የሚያዞረን አይደለም። ወደማናቀው ህዝቦች፣ ቋንቋዎች፣ ሀገሮች የሚበትነን የእግዚአብሔር እሳት ይመጣል። ያ ድራይቭ አይታችኋል። ፊልጶስ ላይ የመጣው ያ ፊልጶስ ምንድነው ያለው? አለ ያለ ሰውየው መንገድ ላይ ነው። ክሊርሊ በመላክ ብቻ እኮ አይደለም፣ በመንፈስ የእግዚአብሔር መንፈስ ድራይቭ አድርጎት ሲያዋራው ፊልጶስን ኮንቪክሽን ውስጥ ገባ። ከዛ በኋላ ታሪኩን ብዙ ስታጠኑ ይህ ሰውዬ ኢትዮጵያ ውስጥ ገብቶ ምን ሰራ? እኔ እሱም በጣም ለማጥናት ጥረት አደረኩ። ምንም አጣው። መቶ መስክሯል አሉ ለነገስታት ቤተሰቦች። የለም ከዛ ውጪ ኦሬዲ ኤኮክ ኦርቶዶክስ አትወለድ ነው። እዚህ ምንም በቃ መሄድ አልቻለም። እግዚአብሔር ለምንድን ነው ከኢትዮጵያውያን ጋር እንደዚህ አይነት ሲሪየስ የሆነ እኔ ያልተመለሰልኝ ነው? እሱን አላቅም። በጣም እንዳለጥጠውም እርዱኝ። እግዚአብሔር ኢትዮጵያውያንን በቃ የክዳን ሀገር ምና እኔ ዛም ብዙ አቅም የለኝም። ግን የሆነ ነገር ግን በዚህ ህዝብ ሊሰራ የፈለገው የተገለጠ ነገሮች አሉ። ለምሳሌ ለምንድን ነው ሌላ ሀገር ሰው እያለ ይሄን ሰው መጀመሪያ እንዲደርስና ኦሬዲ እንዲመጣ ያደረገው? አንዱ ጥያቄ ነው። ሁለተኛ ደረጃ ደግሞ የቤተ ክርስቲያን ታሪክ ስታጠኑ ማቴዎስ ወንጌልን የጻፈው ማቴዎስ ራሱ ኢትዮጵያ ውስጥ መጥቶ ብዙ እንዳገለገለ የኦርቶዶክስ መዛግብት ያወራሉ። የዓለም ታሪክም ላይ ተጽፏል። ማቴዎስ ሌላ አንዳንድ መጽሐፎች ብዙዎቹ ኦሬዲ መስዋዕት ሰማዕት ሆነው ኢትዮጵያ ውስጥ ነው ይላል። ግን አንድ ጥያቄ ልጠይቃል። ለምንድን ነው ይሄ ፕራዮሪቲ የተሰጠን? ከዛ በኋላ ያለውን የወንጌል ሂደት ተመልከቱ። ታሪኩን ኢትዮጵያ ውስጥ በመጀመሪያ አልተሳካም። ከዛ በኋላ እግዚአብሔር የኢትዮጵያ ኦርቶዶክስ የመጀመሪያው ጳጳስ ነበር አባ ሰላማ የተባለው የሶሪያ ሰው። ይሄ ሰው ኦሬዲ መጣ። የመጀመሪያው ቢሰራ ኖሮ ይሄ ሰው ባላስፈለገ ነበር። ሁለተኛ ዙር ደግሞ ተመልከቱ።
ያም አልሆነም። ከዛ በኋላ በ14ኛው መቶ ክፍለ ዘመን ካቶሊኮች መጡ። ያም አልሆነም ብዙ። በ16ኛው ክፍለ ዘመን ሌላ ካቶሊኮች ኢየሱሳውያን የሚባሉ መጡ፣ ሚስዮናውያን። ያም ወንጌል በብዙ ሁኔታ መሄድ አልቻለም። የ2000 ዓመት የወንጌል ትግል ነው እያሳየዋቸው ያለው። ከዛ በኋላ በ17ኛው የመጀመሪያው ወንጌልን ያመነ ኢቫንጀሊካል ሚስዮናዊ መጣ፣ ፒተር ሂሊንግ ይባላል። በዚህም ብዙ አልሄደም፣ ሰሜን ላይ ነው ይሄ። አሁን ወደ ሪቫይቫል ላምጣችሁ። በኢትዮጵያ በ21ኛው ክፍለ ዘመን ከዛ በኋላ ነገሩ ቀጠለ። ሁለተኛ በ55 ዓመተ ምህረት ኬንያዊው ቻቻ ኦማዬ በሐዋሳ ባገለገሉበት ኮንፈረንስ ላይ፣ ሶስተኛው በ1955 ቻቻ ኦማዬ አዲስ አበባ መርካቶ ፊንላንድ ሚስዮን ባገለገለበት ጊዜ፣ አራተኛው ሂዳር 1956 ጀምሮ በሐረር ማሰልጠኛ ተማሪዎች ላይ፣ አምስተኛ በ56 በናዝሬት የሰማይ ብርሃን ወጣቶች አጸደ ገላውዲዮስ ትምህርት ቤት ተማሪዎች ላይ፣ ስድስተኛ በ58 አዲስ አበባ 4 ኪሎ በጌታ በኢየሱስ ስም 4 ኪሎ ዩኒቨርሲቲ በተከራዩት ቤት ውስጥ በናዝሬት። በዚህ አይነት ሁኔታ ነው ዌቭ የመጣው የዛ ዘመን። እዚህ ሐዋሳ መንፈሶ የወረደባቸው ልጆች ይሄውና ታየዋቸው ያለው ይሄ የሐዋሳው ኦማዬ ከኬንያ የመጣው ያ አገልግሎ ወጥቶ የተነሱት ፎቶ ነው። ከፊት ለፊቱ ቁጭ ብለዋል። ኦማዬ ቻቻ የተባለው እግዚአብሔር እንደ ክብሪት ለመጫር የተጠቀመበት ሪቫይቫል ወይንም ሞት የእግዚአብሔርን ጉብኝት እንፈልጋለን። ባይ ዘ ወይ ይህም ታሪክ እያነበብን መሞት አንፈልግም። እግዚአብሔር በዙፋኑ ላይ አለ። እንደገና ሌላ ሪቫይቫል በሐዋሳ ይሆናል። እንደገና ይሆናል። ቦታውም እዚሁ ነው አልኩ። ቦታውም እዚሁ ነው።